ይባላል? በይተል ማዕሙር ይባላል። በቁርአን ላይ ተጠቅሷል ወይ? አዎ። የት? ሱረቱ ጡር ሲና በሱ ስም የተሰየመ ምዕራፍ አለ። በዚያ በተራራ ስም ሱረቱ ጡር ይላል። እዚያ ላይ አላህ ስብሐነሁ ወተዓላ ወልበይቲል ማዕሙር እያለ ጠቅሰዋል። በይተል ማዕሙር ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሰባቱን ሰማያት ባረጉ ጊዜ በሰባተኛው ሰማይ ላይ በይተል ማዕሙርን እንዳዩት ተናግረዋል። ስለ እርሱ ምንነት ተናገሩ። የመላእክቶች መስገጃ ቦታ እና የነሱ የስግደት አቅጣጫቸው እንደሆነ ተናገሩ። ሁሉም መልአክ ወደ አንድ አቅጣጫ ዞሮ እንዲሰግድ እንደተደነገገ ሁሉ ልክ እንዲሁ ለምድር ሰዎችን ማምለክ አላህ ስብሐነሁ ወተዓላ አንድ አቅጣጫ እንዲሆን አዘዘላቸው። ከዕባን አደረገ በእነዚያው በመላእክቶች መንገድ ላይ እንድንሆን ዘንድ ልክ እንደነርሱ በአንድ አቅጣጫ ዞሮ ይጸልያሉ፣ እኛም በአንድ አቅጣጫ። አሁን የወንድማችን የወገናችን ጥያቄ ምንድን ነው? ወደዚያ የምትጸልዩት ከዚያ ውጭ አላህ ስለሌለ ነው ወይ የሚል ጥያቄ ስቷል። ላ ይህ ከዚያ ጋር የሚያየዘው ነገር አይደለም። አላህ በሌላ ቦታ ላይ ወሐይሱማ ኩንቱም ፈወሉ ውጁሃኩም ሸጥረሁ እያለ የትኛውም ስፍራ ብትዞሩ እኔ ያለሁ ብሎ ተናግሯል። አላህ ስብሐነሁ ወተዓላ ያ ማለት በእውቀቱ በእይታው ሁሉ ቦታ አለ፣ በሁሉ ቦታ ያካብበናል። በማንነቱ ግን አላህ ስብሐነሁ ወተዓላ የት ነው ከተባለ እርሱ ከፍጥረት ዓለም ሁሉ በላይ ነው። ቦታቸው አለ አይደለ? ነገር ግን የምንናገረውን ሁሉ ባለበት ነው ይሰማናል። የምንሰራውን ሁሉ ያውቃል። አላህ ስብሐነሁ ወተዓላ የሚደበቅበት ነገር የለም። ይሄንን ይናገራል እርሱ በርካታ ቦታ በቁርአን ላይ እና ይህን ይመስላል። የመጽሐፍ ቅዱስ ላይ የተደረገ ዳዊት ምን ይላል? ወደ ቤተ መቅደስህ ዙሬ እሰግዳለሁ እያለ ይናገራል። ያ ማለት ከዚያ ከቤተ መቅደስ ውጭ እግዚአብሔር የለም ማለት አይደለም፣ ግን ያን አቅጣጫ አምላክ ስለደነገገላቸው ነው። ወደ ቅዱስ መቅደስህ ዙሬ እሰግዳለሁ ይላሉ እነ ሰለሞን፣ ሁላቸው ነቢያቶች። ኢየሱስ ክርስቶስም አዲስ ኪዳን ላይ የዮሐንስ ወንጌል ከሆነ ስግደት በኢየሩሳሌም ካልሆነ አይሆንም ትሉናላችሁ አላቸው። ያቸው ኢየሱስ ክርስቶስ ምን ብሎ አስተምሯቸው ነበር? ስግደት በኢየሩሳሌም እንጂ አይሆንም ብሏቸዋል። ስለዚህ ከኢየሩሳሌም ውጭ እግዚአብሔር ስለሌለ ነው ማለት ነው። ይሄ ያስገድም እንደሱ። ነገር ግን በጣም አመሰግናለሁ። ግን ባይብልንና ቁርአንን አንድ አታርግብኝ። ማለትም እኔ አሁን ባይብልና ቁርአን አንድ አይደለም። ምሳሌ ስለ ባይብል አትስጠኝ። እኔ ጠየቅኩ። አሁን መካ መዲና ላይ ነብዩ መሐመድ ነው ያለው አይደል? የምትሰግዱት ቀጥታ ለአላህ ነው ወይስ ለነብዩ መሐመድ ነው? መካ መዲና ውስጥ ያለው የተቀበረው ነብዩ መሐመድ ነው። ቀጥታ የሚሰገደው ወደ መካ መዲና ከሆነ እዚህ ውስጥ ያለው ነብዩ መሐመድ ነው። ለማን ነው የምትሰግዱት? ይሄንን ነው ጠይቅልኝ እንጂ ባይብል ሌላ ቃል ነው፣ ቁርአን ሌላ ቃል ነው። ባይብልን አትጥረስልኝ። እንድትረዳ ከምን አንፃር ነው? እሱ ሀሳቡ ምንድን ነው? ካዕባ ውስጥ ነቢ ሰለላሁ ዐለይሂ ወሰለም እንደተቀበሩ ያስባሉ ብዙ ክርስቲያኖች። ስለዚህ ስንሰግድ ጊዜ እርሳቸው ወደ ተቀበሩበት አቅጣጫ ዙረን የምንሰግድ ነው የሚመስላቸው። አንደኛ ዴቭ ነቢዩ ሰለላሁ ዐለይሂ ወሰለም ካዕባ ውስጥ አልተቀበሩ። እኛ ወደ ካዕባ ነው ዙረን የምንሰግደው። ካዕባ ውስጥ ምንም ነገር የለም፣ ባዶ ነው። ካዕባ ባዶ ነው ያ ጀማዓ፣ ምንም ነገር የለውም። ነቢዩ መሐመድ ነው የተቀበረው። በዛ መዲና ነው የተቀበሩት። ቤታቸው ነው፣ ቤታቸው ውስጥ ነው የተቀበሩት እንጂ መካ መዲና ላይ እሱ መካ አንድ ሀገር ነው ዴፍ፣ መዲና አንድ ሀገር ነው። የተራራቁ ናቸው። በመካከላቸው ወደ 500 ኪሎ ሜትር አካባቢ የሚርቅ የሆነ ክፍተት አለ ከመካ ወደ መዲና። ገብቶሃል አይደል? ሁለት ሀገር ናቸው፣ አንድ አይደሉም። እና እኛ የምንሰግደው ወደ መካ አቅጣጫ ነው። እርሳቸው ደግሞ የተቀበሩት መዲና ሀገራቸው ነው። ወደዚያ ዙረን አንሰግድም እኛ። ገብቶሃል? ያ እና ካዕባ ውስጥ ምንም ነገር የለም። ያ ጀማ አራት ማዕዘን የምታዩት ውስጡን ከፍቼ አሁን በፎቶ ላሳያችሁ እችላለሁ እና ሰርች አድርጉና ተመልከቱ በራሳቸው። በካዕባ ውስጥ ምን ይገኛል በሉ። ምሰሶዎች ናቸው የምታገኙት። ምሰሶዎች አሉ፣ ካዕባውን ወጥረው የያዙት ማለት ነው። ልክ የቤት ምሰሶ እንዳለ ሁሉ ካዕባ ውስጥ ነብዩ መሐመድ አልተቀበረም እያልከኝ ነው ማለት ነው? የለም እዛ ተቀበሩ። እሺ ወንድሜ በጣም አመሰግናለሁ። እሺ የመጨረሻ አንድ ቃል ልበልህ ካላስቸገርኩ። ማለትም አንተ ጀጅ ታደርጋለህ፣ እፎይም ጀጅ ያደርጋል። ሁለታችሁ ሪስፔክት ለምን ህዝቡን አንድ ላይ ሆናችሁ ለምን አታስተምሩም? ለምን አትማማሩም? እምልህ አንዱም በራስ ተቃራኒ ሰውን ነው ጀጅ የምታደርጉት፣ እሱም በራሱ ተቃራኒ ሰው ነው ጀጅ የሚያደርገው። ሁለታችሁ ማለትም እኔ ብቁ አይደለሁም፣ ግን እውነቱን ሞቅ ይፈልጋል የዓለም ህዝብ ማለት ማነው ትክክል ኦርቶዶክስ፣ ማነው ትክክል ክርስቲያን፣ ማነው ትክክል ካቶሊክ፣ ማነው ትክክል ጴንጤው፣ ሁሉ ነገር ዋናው ማለትም ፌስ ቱ ፌስ ጀስት እንደዚህ ለምን አትወሩም? አንተ ጋም ስገባ ጀጅ የምታደርገው ሌላ ላይፍ ነው፣ እሱ ጋም ስገባ እንደዚህ ጀጅ ላይፍ። ትክክለኛው ነገር በቃ ሁለታችሁ ብቁ ናችሁ፣ ቢያንስ ታውቃላችሁ የሆነ ነገር። ስለዚህ እውነቱን ለምን አታሳውቁም? ጀስት ተገናኝታችሁ ተጋባዛችሁ ለምን አትጉሩም?
እሱ ጋር ሳይ እሱ ይምጣ ተደምሶ እፎይ ለምን አታገኙ የሚለዋል በኮሜንት ምናምን ያለው በጣም አንተ ጋርም ገባል እሱ ጋርም ግን ለምን ሁለታችሁ በፌስ ቱ ፌስ ማለትም እሱም በጣም ብዙ ወሬ ያወራል አንተም በጣም ስለ ባይብል ተናገራለህ ብዙና ማንን ነው እሺ አሁን እኛ ማንን እንቀበል ሁለታችሁም የምታረጉት ነገር ሽኮ ዴቭ አዳምጠኛ ታዲያ ሰማሁ ሐሳብ ተረድቻለሁ እዛ ሲሄድ ጊዜ ለማንኛውም እንድናወራ ይፈልጋሉ ብዙ ክርስቲያኖች አውርተናል። ይሄን አሁን አዲስ ቲክቶክ የከፈታችሁ ክርስቲያን ልጆች አታውቁም። ምናልባት ግን ከኔ ጋር ፊት ለፊት ተገናኝተው አውርተዋል። እንደዚህ ቦታቸው አላረ ልክ እንዲሁ እንዳንተ አስታውሳለሁኝ። ያወራ ነው መቼ መሰላችሁ? የዛሬ 2 ዓመት አካባቢ ነው ልጆች 2 ዓመት ነው 3 ዓመት ይሆናል። እና የሆኑ ክርስቲያኖች መጡና ገስት ላይ ገቡ እንደዚህ እንደው ከእሱ ጋር ለምን አታወራለንም ማለት ነው። ክርስቲያኖች አዳምጡ። ይህን በመለሰው ለእናንተ ብዬ ነው። ገብታችኋል? ለምን አታወራም ብላችሁ ለምትጠይቁ ልጆች ወይንም ከኔ ጋር አላወሩም ማንም ኡስታዝ እያላውቁ የሆነ ፊልም ይሰራል። ብዙ ልጆች አውርተዋል ከኛ ጋር እንደዚህ በሆስት ተገናኝተው አውርተዋል ልጆች። ገብታችኋል? እና ልክ እንደዚህ ልክ እንዳንተ የሆኑ 2 ክርስቲያን ልጆች ናቸው አስታውሳለሁ። ገቡና እንደው ከእፎይ ጋር አውራልን አሉ። እሺ አልኳቸው። እንደው አይሻን በ9 ዓመቷ ተገናኝቷታል እያለ እየተናገረን ነው እና በዚህ ጉዳይ እንደው ብታወራልን እውነት ከሆነ ይሄ ነገር አለ። እሺ ችግር የለውም ሂዱና ሁሴን ቤት ሂድና አንተ እዛ የምታወራውን አውራ በሉት ችግር የለውም አልኳቸው። እሺ እንነግረዋለን እውነትን ስለያዘ ይመጣል አሉ። ልክ እዛ እንደሚሰራው የድፍረት አክት ምናምን መስሏቸዋል። ሂድና ጥሩት አልኳቸው። እሺ እንነግረዋለን ይመጣል አሉ። ከዛ ሄደን ነገር ነው አሉ ልጆቹ መተው ራሳቸው ነገሩት። ነገር ነው ግን አልመጣም አላሉ። ገስት ላይ እዚህ መጥቶ ለመናገር ማለት ነው። አልመጣም አላሉ። ታዲያ እንዴት ሆንሽ እናንተ እንደፈልጋቸው አልኳቸው። በቃ በሆስት እንዲመጣ እናድርገው እሱም በራሱ ቤት አንተም በራስህ ቤት ትስማማለህ ወይ አሉኝ። ችግር የለውም እስማማለሁ አልኳቸው። ሄደው ነገሩት። ከዚያ በኋላ ነግረነዋል ከገስት ላይ ልጆችን አውረዳቸው አሉኝ። ልጆቹ መጥተው ራሳቸው ኮሜንት ላይ እሺ አልኩኝና ልጆቹ እንዳለ ከገስት ላይ አወረድኳቸው። በቤቱ መጣ። እኔ በቤት የመጣ ለምናገረው አሁን ቪዲዮን ሄዳችሁ ማየት ትችላላችሁ። አንድ ሰው እዚህ ከፍትላችኋል ታያላችሁ ምን እንደተከሰተ በራሱ። ከዚያ በኋላ በሆስት መጣ። እንዴት ነህ ደህና ነህ ሰላም ነው ካልኩት በኋላ የሆነ ልጆች መጥተው እዚህ አይሻን በ9 ዓመቷ ተገናኝቷታል እያልክ እያወራህ እንደሆነ ነገሩኝ። እውነት ነው ወይ አልኩት። አዎ እውነት ነው አለኝ። እንግዲህ አሁንስ ከፍተህ አሳየን ማስረጃውን አልኩት። ገብታችኋል? ሊያሳይ አልቻለም። ባጭሩ ወደ 20 ጊዜ የሚሆን ነው የለመንኩት። ቪዲዮን ታያላችሁ። እባክህ ክፈተው፣ እባክህ ክፈተው። እሱ ምን አይነት ድራማ ይሰራላችኋል መሰላችሁ? እስካሁን ድረስ የሆነ ቁጥር ይነግርና ይሸውዳችኋል። ከታች ገብታችኋል? የሆነ ቁጥርና ይነግራችኋል። የራሱን ሀሳብ በዛ ላይ ያሽከረክሩ ይጫወትባችኋል። ሂደው ከፍተው እንደማያዩ ያውቃል። እንደማያረጋግጡ ክርስቲያን ልጆች አላማቸው ምንድነው? ከታች ያሉ ህፃናት ልጆችን በቃ አይምሯቸውን ማደንዘዝ ብቻ ነው። ለዚህ ነው እነዚህ ልጆች ከማህበረ ቅዱሳን እንትን እየተባሉ እየሰሩ ያሉት። ከቅርብ ጊዜ ወደ በርካታ ልጆችን እያሰለፍንባቸው ስለነበረ ያንን በቃ ለመግታትና ለመያዝ ነው አላማቸው። እባክህ ከፍተህ አሳይ፣ ግደሉኝ፣ በቃ አላሳይም ማለት ማሳየት ሳይችል ጊዜ ምን እንዳለ ቪዲዮ ላይ ተሰሙታላችሁ። እና በሌላ እናወራለን። አያቸው አይደለ? በቃ አለቀ። አይሻ ጉዳይ ላይ ማስረጃ የለውም ማለት ነው። ተገናኝተዋል የሚለውን አሳይ፣ ምንም ሊያሳይ ይችላል። ከዛ ምን አለ? አንድ ቤት አድርደህ ከዛ በኋላ ምን አለ? ታዲያ ለምንድን ነው ያገባት? ታዲያ ለምንድን ነው ያገባት ማለት ጀመረ። ተመልከቱ። ስላገባት ተገናኛት ማለት ነው የሚለውን የራስህን ድምዳሜ ልትሰጥ ነው አይደለ? አሳይ። የለም ወፍ አንዴ ለምን እንትን ትላላችሁ? አድሚኖች ተረጋጉ እንጂ ምን ሆናችሁ? አድሚኖች አንተ ለምን ትዋሻለህ እያሉ ነው። ወላሂ ላዚም አልዋሻሁም። ቆይ አቡከር ይከፍትላቸዋል ቪዲዮ ታያላችሁ። እኔ ከራሴ አንዳች አልናገርም። ሁሱ እስኪ በማስረጃ አሳየኝ። ይቅርታና አሁን ያልከውን ቪዲዮን ልታይ ነው። አንዴ ተረጋጋ። መጨረሻ ላይ ምን አለ? ቃሉን ልበልላችሁ ወይስ ይደብረኛል? እኔ ቃሉን ለመናገር ልክ ማስረጃ ሲያጣ ጊዜ አንድ ሰው ምን አድርጎ ይሄዳል? ተሳድቦ ይሄዳል አይደለ? ለሚናገረው ንግግር ማስረጃ ማውጣት ሳይችል ሲቀር ተሳድቦ ይሄዳል። እኔ ታዲያ አይሻን ነቢዩ ሙሐመድ ብሎ ያን የብልግና ቃል ትረዱኛላችሁ፣ ያሰማችኋል። አቡከር
እኔ ታዲያ አይሻ ነብዩ መሐመድ እንትን አላት አላላት ምን አገባኝ ብሎ ተሳርቦ በዛ ሄደ። በእኔ ፊት ቆሞ ከሚናገረው አንዲት ንግግር ማለት አልቻለም ማለት ነው። የአይሻን ጉዳይ ይህን ማረጋገጥ አልቻለም። አቡበከር አሁን ይከፍትላችኋል፣ ተመልከቱት። አንደኛ ከኔ ጋር ያወራ ያለም የሚላችሁ ውሸታም እንደሆነ በሆስት አውርተን እንደነበር ነው። ተመልከቱ። በዚያ ያልኳቸውን ሁሉ ትሰማላችሁ። ለመንኩ ታውጣልኝ እያልኩት ቁጥር ተናግሮ ሊያመልጥ ነበር እንደለመደው። ቁጥር ተናግረህ ፊት አትሄድም ክፈትና አውጣ ብቻ ነው ያልኩት። አውጥቶ ግን ሊያሳይ አልቻለም ነው። ተመልከቱት። ሁለት ቪዲዮ ነው ማሳያችሁ። ሰው ይሄ የመጀመሪያው ቪዲዮ ነው። አሁን ሁሱ ሲያወራ የነበረው ቪዲዮ ማለት ነው። ይሄንን ሳሰማችሁ አዝናለሁ። በዚህ ክርስቲያኖች አዝናለሁ፣ ክርስቲያኖችም ሙስሊሞችም አዝናለሁ። ያው ሀቂቃው ስለሆነ እንድሰሙት ነው። አድምጡት። ምን አልከኝ? እሱ ትንሽ ራቅ አድርግላቸው፣ ትንሽ ራቅ አድርግላቸው። ተመልከቱ። ያው ያውጣ ማስረጃ አንተ የተናገርከው ማስረጃ ወሲብ ፈጽመባት የሚለውን ያሳየ ነው። ያላ አውጣ 9 ዓመት ሙሉ አብራት ሲኖር አውጣ ማስረጃ የለው ማያችሁ አይደለ? ስራ ያዛያች ይሳደባል። አውጣ ማስረጃ የለው ማያችሁ አይደለ? ስራ ያዛያች ይሳደባል። ሁለተኛ እንዲህ አይነት ወሬ አታውራ። አንተ ትልቅ ሰው ነህ። የሌለ ነገር ታወራለህ። ተሸውዳችሁ ክርስቲያኖች እየተጫወተባቸው። እሺ ይሄን አዳመጣችሁት አይደለ? አሁን ይሄንን ደግሞ ቀጥዬ ላስደምጣችሁ። ይሄ እንግዲህ ተወያይቶ በዚህ ደረጃ ነው ፈርቶ የወጣው ማለት ነው። ከዛ አድምጡት። ታሳወቅና ከዚያ በኋላ ሁሉም እየሰሙ እንዲማሩ ዘንድ ያላ ራሱ ነገራቸው የተስማማሩበት ምን ብለን ረሳወራ ወንድሜ ወሲብ ፈጽመባት የሚለውን ያሳየ ነው። ያላ አውጣ። አይሻ ነብዩ የት ቦታ ነው በ9 ዓመቱ የበዳታል? ምን አገባኝ? አይሻ ነብዩ የት ቦታ ነው በ9 ዓመቱ የበዳታል? ምን አገባኝ? ተሰምቷል አይደለ? እሱ ሰምታችሁታል አይደለ? ዴቭ ሰምተሃል? አዎ ሰምቻለሁ። አባታው ግና ቃላት ትናገረዋለህ። አይ አልናገርም እኮ እኔም ሁዙዬ የምልሽ ገብቶሻል። ዓለም ላይ በጣም በቃ የተከበረ እምነት ነው፣ ሙስሊምም ኦርቶዶክስም አይደለ? የዚህን ያህል ግን እሱ ጋርም ገብቼ የሚወራቸው ነገሮች ስሰማ አንተ ጋርም እና ይህ ሁላ ዓለም የሚከተላችሁ ቀጥተኛ እምነት በቃ ሁለቱ ናቸው። ቢያንስ ስምልህ በቃ ትክክለኛውን እኔ እንዴት ነው ደካማ ሰው ነኝ በእምነት ግን እንዴት የዚህን ያህል ያወራል? ደስ ለምን አይ እንደዚህ ቢያንስ በቃ ፌስ ቱ ፌስ እንደዚህ አይማማሩም የሚል ማስብ ልጅ ነኝ እኔ እምልህ እንጂ አንተን ጀጅ እያደረኩ ወይ እኔ ማንም ማለትም ሁሉም ለራሱ ትክክል ነው። ማንም ማለትም እውነቱን አንድ ፈጣሪ ብቻ ያሳውቀን ሁልጊዜም እኛ ማናውቀው ማለት በእምነቴ እኔ ደካማ ሰው ነኝ። ሀሳባችሁ ገብቶኛል እና ብዙ ክርስቲያኖችን ልናወራ የምትፈልጉ ልጆች አውርተን ነበረ፣ ግን ከዚህ አያልፍም። ከኔ ፊት መጥቶ ከዚህ አያልፍም። መጨረሻውን አውጣት ነው። ነቢዩ መሐመድ አይሻ እንትን አላት ተሳርቦ ነው ሄደው። ይሄን ቃል እናንተ ለጓድ አንድ ሰው ስለ እናታችሁ ቢያወራ ምን ትላላችሁ? ከፊታችሁ አውቆ ስሜታዊ ለማድረግ እናንተ ልጆችንም አሁን እንደዚህ ብዙ ሰው ተከታይ ምናምን ይሄን ማምጣተኛ ላቃተልም። እኔ ኢየሱስን እንዲህ ላድርግልህ ብል ሁላችሁም ክርስቲያኖች ገብታችሁ እዚህ 10 ሺህ እንደምትሞሉ እናውቃለን። እንዲህ አይነት የረከሰ አካሄድ መሄድ አቅቶና አይደለም። እኛ ገብታችኋል አይደለ? ግን ይሄ አንድ ሃይማኖትን አስተምራለሁ ለሚል ሰው የሚመጥን አካሄድ አይደለም። ገብታችኋል? ከዚህ አላለፈም ከኔ ፊት። ለማንኛውም አይታችሁ ከሆነ ክፈትና አውጣና አሳይ ብቻ ነው ያልኩት። አውጥቶ አሳይቶ መጨረስ ይችል ነበር። በቃ ተገላገለ። ግን ያ እንደሌለ አውቃ። ገብታችኋል? ለማንኛውም እነዚህ ናቸው መምህሮቻችሁ። በጣም አዝናለሁ ወላሂ ላዝም። ይህን የብልግና ቃል እየያዙ ነው። ጥያቄ ያለው ክርስቲያን ገብቶ መጠየቅ ይችላል። እሱ ነው ቤት መጥቶ እዚህ መጠየቅ። ከዚያ በኋላ ሰጠሁት። ና ግባና የምትፈልገውን ጥያቄ ጠይቅ፣ እነዚህ ገብተህ ችግር የለውም አልኩት።
እንደው አንተ አልተመለሰልኝ የምትለው ጥያቄና ግባና ጠይቅ። አድሚን አደርግሃለሁ አልኩት። ወላሂ ታስታውሳላችሁ ልጆች? አንድ ሰው እንዳይናገርህ እነግራቸዋለሁ። ከፈለህ ኮሜንቱን ልዝጋለህ፣ ግባና እዚያ የምትናገረውን እዚህ ወንድ ነህ አንተ አንድ ሀዲስ ካሳየህ እኔ እቀጣለሁ። አሁን ድረስ እድል ሰጠዋለሁ። መጥቶ እዚያ የሚያወራ ከሙስሊሞች ቤት አንድ ቀን እንደው ግባና እስኪ አንተ አሳየን ጀግንነትህን በሉት። ይወታችኋል አይደለ? የዛኔ ማን እንደሆነ ታዩታላችሁ። የሚነግራቸው ነገር እንዳለ የለም፣ ውሸት ነው። ከሙስሊም ፊት መጥቶ አይከፍተውም። በጣም ነው የማመሰግነው። እሱ ሰላም ይብዛልኝ ባለበት ስላከበርክ በጣም ነው የማመሰግነው። አንዴ ዲቭ አንዴ ሁሱ እሰማለሁ። እሱ ይሰማል። እሺ እንትን ዲቭ በነገራችን ላይ እዚህ ጋር እንድትታዘብ የምፈልገው ነገር በዚህ አጋጣሚ አንተ 3 ጥያቄ ጠየቅክና አስተያየት ሰጠክ እና እኛ አንተን አናቀክም፣ ምን ትሆን ማን ትሆን አናቅም፣ ግን አልናቅንክም። ገባካ? ያለህን ሀሳብ በደንብ እንድታንሸራሸር ኢቨን የማይመለከተን ሀሳብ ማለት ነው እና ለአንተ እንኳን ግልጽ እንዲሆንልህ ብለን ጊዜ ሰጠን፣ በስነስርዓት አብራራንልክ። አንተ እዛ ጥያቄ መጠየቅ ምናምን ነገር አይደለም፣ ሀሳብ ራሱ መስጠታችን በቃ ያለውን ነገር ለመገንዘብ ሞክር። ሁላችሁም ያለውን ነገር ለመገንዘብ ሞክሩ። ሰዎች መጥተው ጥያቄ ይጠይቃሉ፣ በስነስርዓት እየተስተናገዱ ነው። አንተ በስነስርዓት ጥያቄ ጠየቅ፣ ይኸው ተመለሰልክ። ሀሳብም አለኛል፣ ሀሳብን በስነስርዓት አስተናገድን፣ ክሊር አደረግን፣ ወጣን። በቃ ይሄ ነው ያለው ነገር። እዛ ደግሞ ያለውን ነገር ደግሞ ሄደህ ታዘብ። እንደውም እኔ የቤት ስራ የምሰጥህ ምን መሰለህ፣ እፎይ ቤት ሂድና ከእሱ ጋር ለምን አትወያይም ብለህ እስቲ ሀሳብ ስጠው። ጭንቅላትን ብሎ ነው የሚያስወርደው። ወይ ደግሞ የተለየ ነገር ካለ መልሰ አሳውቀን ነው የምለው። ይሄው ልዩነቱ የሚታወቅ ነው። እንደዛ ለማድረግ ሞክር። እሺ እኔ አባት እሺ እጠይቀዋለሁ። ምናልባት እሺ አወራዋለሁ። እሱንም ጀስት አውርቼው አላውቅም፣ ግን እኔ እሱ ጋርም እገባለሁ እሱ ጋርም፣ ግን ሁለቱም የሚያወሩት ነገሮችን ግራ ስለሚገባኝ ነው። በአጋጣሚ እሱ ፈቅዶ አስገባኝ። እሱ ጋርም እልካለሁ ብዙ ጊዜ ለወረው በቃ አንተ ትክክለኛ እንደዚህ የሚወረው ምልህ ትክክለኛ ነገር ከሆነ በቃ በማስረጃ ነው እየወጣ የሚናገር ከሆነ እሱ ጋር እያነበበ ለሱ ያሳውቀው። በቃ ያንን ነገር እኛ ቢያንስ የሆነ ነገር ማወቅ እንችላለን። በዛ አጋጣሚ እዛም እሱ ሆኖ ጀጅ እያደረገ ከሆነ እሱም እዚህ ጋር ውስጥ እንደዚህ ሆኖ ያንን ነው የምለው እንጂ እኔ እሱንም ወክዬ አይደለም። በእውነት ነው የምልሽ እኔ አባት፣ እኔ አንድ ነገር ማወቅ የምፈልግ ልጅ ነኝ እንጂ ማንንም እዚህ ጋር ሞክ፣ ግን እውነትም ማወቅ የምፈልግ ልጅ ነኝ እኔ። እኛ የምንፈልገው እሱን ነው። ሁሉም ክርስቲያን ሃይማኖትን እንዲመረምር ነው የምንፈልገው እና እዚህ መተን ስናሳያችሁ ጊዜ ከመጽሐፋችሁ ምናምን የሆነ የመሸናነፍ ነገር አለማኖር እንዳይመስላችሁ። ወላሂ ላዚም አይደለም። እኛ ዓላማችን ምንድነው? የነቢያትን መንገድ እንድታገኙ ነው። በቃ አብረን ሁላችንም በአንድነት የአብርሃም የኢስሐቅ የያዕቆብን መንገድ እናገኝ ነው። አንዱን አምላክ ያን ዘላለም ሕያው የሆነውን የማይሞተውን አንድና ብቸኛ የሆነውን አንድነት ሶስትነት የሌለበት ያንና አንድና ብቸኛ የሆነውን አምላክ በጋራ እናምልክ ነው። አምላክ አላህ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በቁርአን ላይ ሲያዛቸው ስለ አይሁድና ለክርስቲያን ምን አይነት መልእክት መስጠት እንዳለባቸው ሲናገር ቁል ያ አህለል ኪታብ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም አላ ነዕቡደ ኢለላህ ወላ ኑሽሪከ ቢሂ ሸይአ ወላ የተኪዘ ባዕዱና ባዕደን አርባበን ሚን ዱኒላህ ፈኢን ተወለው ፈቁሉ አሽሀዱ ቢአና ሙስሊሙን ይላል። ሙሐመድ ሆይ ለእነዚያ ለአይሁድና ለክርስቲያኖች እንዲህ በላቸው ይላል። ተዓለው ኑ ኢላ ከሊመቲን ሰዋኢን በይነና ወበይነኩም እኛንም እናንተንም እኩል ወደምታደርገን ወደሆነችዋ ወደ አንዷ ንግግር ኑ በላቸው። እርሷ ምንድነች? አላ ነዕቡደ ኢለላህ ከአንዱ አምላክ በስተቀር ሌላ ማንንም እንዳናመልክ። ይሄ ነው በቃ ጥሪያችን፣ ሌላ አይደለም። እኛ ሂደን እዛ ኢየሱስ እና ማርያም እንትና እና አብርሃም እንዲህ ብለው ሴት እንትን ብለው ሚስታቸው እንትን ብለው ይሄ ጉዳያችን አይደለም። ነገር ግን ስለ አንዱ አምላክ ነው የምንጠራቸው። የአብርሃም የኢስሐቅ የያዕቆብ አምላክ አገኘ ነው ቦታቸዋል። ይሄ ህይወት ነው፣ ቀላል ነገር አይደለም። ህይወታቸውን ሙከራ አታድርጉት። ገብታችኋል? ከእልህ ምናምኖች ውጡና የአብርሃም የኢስሐቅ የያዕቆብ ቁርአንን በታችሁ ስታነቡ ጊዜ ስለነዚህ ስለተላለቅ ነቢያቶች ነው የሚነግራቸው። ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕድህ ይላል። ሙሐመድ ሆይ ይላቸዋል የሚያናግራቸው አምላክ ከአንተ በፊት ወደ ኖህ፣ ወደ አብርሃም፣ ወደ ያዕቆብ፣ ወደ ኢስሐቅ፣ ወደነ ዮሴፍ፣ ወደነ ሙሴ ራእይን ስገልጥ የነበርኩት አምላክ እነሆ ዛሬም ለአንተ ማናገርህ እኔ ነኝ እያለ የሚናገር አምላክ ነው። ቦታቸዋል ወተበዕቱ ሚለተ አባይ ኢብራሂም ወኢስሐቅ ወያዕቁብ የአብርሃምን የአባቶችን የአብርሃምን የኢስሐቅ የያዕቁብን አምላክ መንገድ ተከተልኩ እንዲህ ያለ የሚናገር አምላክ ነው። ነቢ ሰለላሁ ዐለይሂ ወሰለም መጥተው ሌላ መንገድ የነቢያቶችን መንገድ ነው ሊሰብኩላቸው የመጡት። አይሁዶችና ክርስቲያኖች በነቢያት መንገድ ላይ ያደረጉትን ስህተቶች ሊገልጹላቸው መጡ።
ገብታችኋል? ያ አንድ አምላክ የአብርሃም የይስሐቅ የያዕቆብም የመሲሁም የማርያምም የገብርኤል የሚካኤል የእነዚህ ሁሉ አምላክ የሆነ አንዱ አምላክ እርሱን አምልኩ የሚል ጥሪ ነው። ገብርኤል እና ሚካኤል መላእክቶች ናቸው። እነርሱን አንሰግድላቸው፣ ጠብቁና እንላቸው፣ እርዱና እንላቸው። እነርሱ ልክ እንደኛ የአምላክ አገልጋይ ናቸው። አምላክ አድርጉ ሲላቸው ጊዜ የሚያደርጉ ናቸው። ልክ እንዲሁ ማርያም ጻድቅ ነች። አላህ በቁርአን ላይ ጻድቅ ነች ብሏል። ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ጻድቅ ነች ብለዋል። ጽድቅናን ከተጎናጸፉ ሴቶች መካከል አንደኛዋ እርሷ ነች ብሎ ተናግረውላታል። የዚህ ዓለምም የቀጣዩም ዓለም በቃ ጻድቅ ተብላ የተገለጸችዋ ሴት እርሷ ነች። ግን አምላክን ወልዳለች። ፈጣሪን የወለደችው ማለት እርሱ ላይ ነው ስህተቱ። ገብቷችኋል? ልክ እንዲሁ መሲሁ ጻድቅ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ አቁሉ ከማ ቃለ አልዓብዱ ሷሊሕ ነው። ጻድቁ የአላህ አገልጋይ መሲሁ እንደተናገረ እኔም እናገራለሁኝ አሉ። ጻድቁ ብለው የጠሩት እርሱን ብቻ ነው። ሌላ ጻድቅ ሳይኖር ቀርቶ ነው? ላ አይደለም። ሁሉም ነቢያት ጻድቅ ናቸው። ግን እርሱን በተለየ መልኩ እንዲያከብሩ ታዘዋል። ከእኔ በኋላ የሚመጣውም ያከብረኛል ያለው ዝም ብሎ በከንቱ አይደለም። ለምንድን ነው እርሱን በተለየ መልኩ እንዲከበር የታዘዘው? ምክንያቱም ከሁሉም ነቢያት በላይ ስለተገፋ በአይሁዳውያኖች ዝቅ ስለተደረገና ስለተናቀ ከአመጣጡ ጀምረው በዝሙት ነው የመጣው ብለው ተናገሩ አይሁዲዎች። አላህ በቁርአን ላይ በተአምራዊ መንገድ ነው የመጣው መሲሁ ብሎ መለሰባቸው። ተመልከቱ እንዴት እንዳከበረው። የሆነ የተለየ መለኮታዊ ማንነት ኖሮት አይደለም መሲሁ፣ ነገር ግን ስለተገፋ ነው በአይሁዲዎች። አላህ ሱብሓነሁ ወተዓላ ደግሞ ይበልጥ ለእርሱ ክብር ሰጠው። ገብቷችኋል አይደል? ይበልጥ አከበረው። በቁርአንም በሐዲስም ላይ ያከበረበት ምክንያት ስለተገፋ ነው። እንደነገርኳችሁ አይሁዳውያኖች በዝሙት ላይ የመጣው አሉ አመጣጡ። ልክ እንዲሁ አገልግሎቱንም ሐሰተኛ ነብይ ነበር እንጂ እሱ በፍጹም እውነተኛ አልነበረም አሉ። ልክ እንዲሁ የሚሰራቸውን ተአምራቶች ከአምላክ ያመጣቸው ተአምራቶች ሳይሆኑ ድግምቶች ናቸው አሉ። ገድለነዋል፣ ሰቅነነዋል በቃ ብለውም ተሳለቁበት። ነገር ግን አምላክ አላህ ሱብሓነሁ ወተዓላ ለዚህ ሁሉ መልስ ሰጣቸው። እናንተ እንደምትሉት እርሱ በዝሙት የመጣ ሳይሆን እነሆ አያ ተአምር ነው በራሱ አፈጣጠሩ ብሎ ነገራቸው። ያለ ወንድ ዘር ፈሳሽ ከሴት ብቻ ያስገኘሁት የእኔ አገልጋይና ነብዬ ነው ብሎ ገለጸው። አንደኛ እሱ ነው። ሁለተኛ ድግምት ናቸው ያላቸዋቸው ተአምራቶችን በፍጹም ድግምት አይደለም ከእኔ ዘንድ የተሰጠው ተአምራቶች ናቸው ብሎ ገለጸላቸው። ዘንድ ነው የመጡት። አይሁዲዎችም ላይ የነብያት አሳዳጅ ነበሩ። እንደምታውቁት ነብያትን ይገድሉ ነበር። የሚገድሉት ለምንድን ነው? አካላቸውን ጠልቷቸው ነው አይደለም። ነገር ግን ስለተቃወሟቸው ነው ትምህርቶቻቸው። ያንን ነቢያችን ሰለላሁ ዐለይሂ ወሰለም መጥተው አይሁዶችንም ክርስቲያኖችንም አርመው ወደ አንዱ አምላክ ጥሪ አደረጉ። ያንን አንድ አምላክ የአብርሃም የይስሐቅን የያዕቆብን አምላክ በአንድነት አምልኮ የሚል ጥሪንም አደረጉ። ያ ነው ሀዛ ሁወ ልኢስላም፣ ይሄ ነው ኢስላም ብሎ ማለት። እሺ ከላይ ጥያቄ ካለህ ዮኒ መቀጠል ትችላለህ። ሰላም። እሺ እሱ የሰላም ይብዛል። ወጣኖች በጣም ነው የማመሰግነው ስላከበርከኝ ወንድሜ። እሺ እስልምና በመጀመሪያ በምን ነበር የምታመልኩት? በድንጋይ። እሺ መቀጠል ትችላለህ። እሱ እኮ የሆነ ሌላ ነገር ሊኖረው ይችላል። እኔ የምልህ በእኛ ሃይማኖት ግን እዛ ገነት ስትገባ መንፈሳዊ እረፍት ነው እኮ ልመጣልህ ነው። መጀመሪያ በምን እንደምትነሳ ላይ እኮ ነው። ግን የአንተ ጥያቄ እኔን ላይ ነው ማለት እኔ የጠየቅኩ ያለው ስለ እስልምና ነው። አንተ ስለ ሃይማኖት እውቀት እንድትረዳው ወደዚህ የመጣኸው እኮ እንድትረዳው። አንተ ስለ እስልምና እውቀት ስላለ ነው እዚህ የመጣኸው እኮ እኔ አሁን እየነገርኩ ያለው ማለት ነው። ምን መሰለክማ አንተ የምትረዳበትን መንገድ እንትን እያልኩልህ ነው፣ እየከፈትኩልህ ነው። ገባክ አይደለ? ምን አለ መሰለህ እኔ ስገባ ምን አልኩህ መሰለህ እኔ ስለ ክርስትና ሃይማኖት ተከታይ እንጂ እውቀቱ ያለኝ ጥልቅ እውቀት ያለኝ ሰው አይደለሁም። እኔ እዚህ ታዲያ እኮ እንደሱ ሲሆን ደግሞ ለአንተ ጥሩ አይሆንም። ቆይ ምን መሰለህ መጀመሪያ አይደለም እኮ ለአንተ ጥሩ ስለማይሆን ነው። ለምን እንደምን ታውቃለህ? መጀመሪያ ክርስትናውን በደንብ ማወቅ አለብህ። ገባይ ካልሆነ የቤቷ እያረረ ሶሻል ሚዲያ ላይ የማያቸው ነገሮችን ለማጽዳት ነው። ኡስታዞች እዛ ላይ ስትገባ በመኪና የታጠበ በወርቅ የታጠበ መኪና ይኖርሃል ምናምን የሚል ብዙ ኡስታዞች አሉ። እስቲ አምጣ እንደዛ ያለ መንፈሳዊ እርካታ ነው የምታገኘው ወይስ ጋር አምጣ? ዮኒ ማኛ ጋር ገብቶ የነበረው ከሶስት ቀን በፊት እኔ እንጂ አላቅም። እሱን አምጣና እንትን ብል ባይሆን እኔ ስጋቸው እንደሚነሳ መረጃ ልስጥክ በክርስትና በእናንተ ሃይማኖት ማለት ነው። እሺ አንተ አሁን እያልከው ያለው ቆይ
ስህተት ነው። ጀነት ላይ ስትገባ ድንግል ተረጋጋ። ቆይ አሁን ተረጋጋና የስጋ ይነሳል ላይነሳም የሚለውን ልመልስልክ። አንደኛ ቆሮንቶስ ምዕራፍ 42 ላይ እንደዚህ ይላል፣ የሙታን ትንሣኤ ደግሞ እንዲህ ነው፣ በመበስበስ ይዘራል፣ ባለመበስበስ ይነሳል አለ። ባለመበስበስ ይነሳል የተባለው ማለት ምንድን ነው? ጥያቄ ገብተዋል። አንዴ እሱን በቃሽ በቃ ምንም የተግባባን አይደለም። ለሌላ ሰው ደልስ አንዛዛ ከወጣ ኖ አይተው በቃ ይብቃ። ሌላ ሰው ከቀጥሉ አይ ማለት እየመለስክ ግን አይደለም። ገባ? እሺ እኔ ልግባ። ጥያቄውን ዲፍሌክት እያደረከው ነው። ግባ። ይሰማል? ትሰማለህ? እስልምና ሳነብ ያገኘሁትን ነውና አንዳንድ ኮንፊውዥን የፈጠሩብኝ ነገሮች ልጠይቅህ። እሺ ምን ላይ እንዳነበብክ እየነገርከን እኛም ኮንፊውዥን እንዳይፈጥርብን። ሄሎ ይሰማል? ቀጥል። ለምሳሌ ሄሎ እንዴት ነህ? አለን ሰላም ነው። ጥያቄ አለኝ። ይሰማኛል? ጥያቄን ሳልጨርስ እኮ ነው እኔን እንትን ያስወጣችሁኝ እኮ። አላስወጣም። ቀጥል አንተ። እሺ አዳምጠኝ። እሺ ወደዛ ስትወጣ አይሰማንም። ቢቲ የምትለው አካውንት አትውጣ ከዚህ ከአፕሊኬሽኑ። ማስረጃን አደራጅና እንትን በል። ቢቲ አለ አት ቢቲ ተመልሼ እገባለሁ። ኔትወርክ ችግሬ ነው። ገባ እንድታስገቡኝ። እሺ ኦልሬዲ ሌላ ክርስቲያን ካለ አስገቡ። እናንተኛሽ ጥያቄ አለኝና ጥያቄን አዳምጠኝ። እሺ ፖዝ አትሁን እባክህ። ከአፕሊኬሽኑ አትውጣ። እንደዚህ ጆይ አለ ይሱይ ምን ነው እየተዝናኑብን ነው እንዴ? ከአፕሊኬሽኑ አትውጡ። ከዚህ አፕሊኬሽን ስትወጡ ፖዝ ያደርጋቸዋል። ወገንታት ከአፕሊኬሽኑ አትውጡ። መረጃ ለማየት ግዴታ መውጣት ካለባችሁ የተቀመጡትን ጠይቃቸው። በቂና ኦንሊ የሚለው ጠይቃቸው። ኖ ጃይ እኔ እኮ እንትን አይደለ ያሌለህ ጸጥ ስትል እስክትመጣ ነው እንጂ የሆነች ትንሽ 5 ደቂቃ ምናምን የለው። ያው እያዳመጥኩኝ ነው እዚህ በቂ ሰቂ የሚለው አካውንት ሰቂ። እሺ ኦንሊ ያለክ እሺ ሰላም ነው አሎ አንድ ደቂቃ ትሰጠኝ አለ አስተምሽ። እሺ አልማዝ አቤት ሰላም እንዴት ነሽ? ሰላም አለይኩም። ሄሎ ሰላም አለይኩም። ወሰላም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጃቢር እኔ እንኳን ጥያቄ ነው ሳይሆን ደረሰ ለመላክ ነበር ላቦክር የመጽሐፍ ማለት ነው። አብደል መጂድ በሚል አላቅም። እስኪ እሱ እንድታሳውቀ ይፈልጌ ነው። በአላህ ሰሞኑን እየሞከርኩ ስለሆነ ቲክቶክ አካውንቱ ላይ ገቢና ከዛ ልክ ሜሴጅ የሚላል እሱን ነክተሽ እሱ ላይ ላኪለት።
እሺ እኔ ለምን ቲክቶክ ተጠቃሚ አይደለሁም እና እንትን እያልኩ ነው እየሞከርኩ ነው። ግን እንደው ምናልባት አቡከር የሚለውን ስትነኪው ታስተላልፍልኝ አቡከር የሚለውን ስትነኪው እንደው ምናልባት ካስቸገረኝ ነው መልዕክት ታስተላልፍልኝ። እሺ በቃ እሺ እነግርልሻለሁ። እኔ ችግር የለም 30 ሺህ አስገብቻለሁኝ። ባለፈው 50 መጽሐፍ ነበረ ወደ 22500 ነው የሚሆነው። 7500 ይቀራል። 7500 ደግሞ ለአዲስ ዓለም ስጡልኝ መጽሐፍ በእናንተ በሁላችሁም ስምና ኢማን አሶሲዬሽን በዶክተር መሐመድ ዘይን ስምና በራሴ ስም ይሆንልኝ። ይሄን አሳውቅልኝ። ደረሰኙን አስገባለሁ። ጀዛከላህ ኸይር። ባላችሁበት ሰላማችሁ ይብዛ። አላህ ይስጥልኝ። እሺ ወይ ቀጥልበት። ጃቢሩ እያዳመጥን ነው። እሺ ለሊ ነው የሚለው ለል ነው የሚለው ለል ዘመድ። እሺ ቀጥልሽ አንተ ለሊና ይሰማል? ትሰማለህ? ኦኬ እኔ ለምን ፖዝ እንደሚሆን ነው ግራ የሚገባኝ። ፖዝ የምትሆኑ ከሆነ እናስወርዳችኋለን። ሌሎች ሰዎችን አስገቡ። መግባት የምትፈልጉ አንድ ቁጥር ጻፉ። እሺ ሰዎች ካላችሁ ሪኩዌስት ላክ። ኦንሊ ተመልሳል። ሄሎ ኦኬ እሺ ይሰማል? ትሰማለህ? ከአላህ ውጭ ፍጥረትን ማንም አልፈጠረም ይላል። እሺ ሱራ 22:73 ላይ ከአላህ ውጭ ማንም ዝንብን እንኳ አይፈጥርም ይላል በቁርአናችሁ ማለት ነው። እሺ ለምሳሌ ኢሳ ወፍ ፈጥሯል ብሎ ሱራ 5:110 ላይ ይናገራል። እስቲ አንብበው። ጥቅሱን ነው ምን ቦታውን አንተ ገብተህ ማንበብ ትችላለህ። ኢሳ ወፍ ፈጥሯል ይላል ሱራ 5 አንብበው። እሺ አንተ ታነበዋለህ። ሌላው ደግሞ ሱናን ኢብራሂም ላይ ደግሞ ግመል የፈጠረው አጋንንት ነው ይላል። ከሱራ 22:73 ላይ ካላህ ውጭ ማንም ዝንብን እንኳን አልፈጠረም ከሚለው ጋር እንዴት አይጋጭም? እዚህ ጋር ማብራሪያ ብትሰጡ ይብዬ ነው። ያው ሞር እስልምናውን ማወቅ ስለምፈልግ ነው። ጥያቄን ጨርሻለሁ። እሺ አለ ካንዴ ቆይ አንዴ። አይ እንደዛ የሚል የለም። ጫጫታ ውስጥ ገቦ ነው አንዴ። ቆይ አንዴ መልሱን መልስልኝ። እኔ ስራ ላይ ስለሆንኩ ከታችኛ አዳምጣለሁ። ምን ሆናችሁ ነው ጸጥ አላችሁ? ምንድን ነው መልስለት። አልሰማሁም። ምንድን ነው? እንዴ እኔ መልስለት። እሺ ይሰማል? እኔ ልጠይቅህ። ማን ነው? አስገቡት። ሰውየው
ቆይ አንዴ ማን ነው የጠየቀው ሰውዬ ይግባና ትቀጥላለህ። ሞዴሬተሮች ካላችሁ አስገቡት። ቢቲ የሚል አካውንት። እሺ ደሊና ነው ማን ነው? አንዴ እኔ ልቀጥል ያለው። ልቀጥል። እሺ አስገቡት ሲመጣ። ቢቲ ቁርአን ላይ የሴት ልጅ አእምሮዋ ጎደሎ ነው ምናምን የሚል አስተምሯል እና ለምስክርነት አትቀርብም የሚል ማስረጃ ና ትልቁ ሊሆን ክፈት ነው። ከሌለ የለኝም በል እንጂ እኔ እኮ ቁርአን ይዤ አይደለም የመጣሁት። እናንተ ጋር የማታምንበት ከሆነ ቁርአን ላይ የሴት ልጅ አእምሮዋ ጎደሎ ነው ይላል ቁርአን አልክ። ማስረጃ አይልም ከምትል ከሆነ አይልም በእነኝና ሌላ ጥያቄ ጠይቀ። ይኸው ምን አይነት ስማኝ፣ ወላሂ ጎዶሎ ያንተ ነው፣ ያንተ አእምሮ ነው ጎዶሎ። ለምን እንደዛ እንዳልኩ ላስረዳ። ቆይ ምን አለ መሰለህ፣ ቆይ ስድብ አይደለም። ምን ሆነ ምን አልክ መሰለህ? አሁን ትመጣና እኔ ካጠገቤ ምግብ አለ የለም ትለኛለህ። ካለ ማስረጃ ስጠኝ ስለ የለም አለ እንዴ እኔ ምን አገባኝ አንተ ለተናገርከው ነገር። እኔ ማስረጃ ማመጣው አለ የለም አይባልም። በመሰረቱ እኮ እንደዚህ ስለሚመልስ ነው ሙስሊሞች የሚሳደቡት። ወንድሜ ጥያቄውን መመለስ ከቻልክ መልስልኝ። እሺ በጣም ጥሩ ችግር የለውም። ምን አለ መሰላችሁ፣ አሁንም እንግዲህ እንድታዩት ነው ቁርአን ላይ በደንብ እንግዲህ አድምጡት፣ ምን አይነት አእምሮ ተሸክመው እንደሚመጡ ማለት ነው። ቁርአን ላይ የሴት ልጅ ጎዶሎ ናት ይላል አለ እንዴ። ማስረጃ ሻምጤቱ ጋር ነው የሚለው አልኩት። አይልም ወይ ይለኛል። ለምን ትጠይቀኛለህ? እኔን አንተ ነህ ይላል ያልከው ይላል ካልክ ማስረጃ ቶሎ ብል አለ። ኦኬ እሺ፣ ሴትና ወንድ እኩል ናቸው በቁርአን ብለህ ታምናለህ? ይችን ብቻ መልስልኝ። ኖ ቆይ የመጀመሪያው ጥያቄ ላይ ስቲክ አለ የለህም እንዴ? እኔ እኮ ሰምቻለሁ፣ ቪዲዮ ላይ እኮ ሰምቼ ነው የመጣሁት እንጂ እኔ ቁርአን ይዤ አይደለም። አዎ አይታል። ችግርህ ይሄ ነው። ችግርህ ምንድን ነው? በቃ ዝም ብለህ የሆነ ነገር ያለፈ ነገር አይደለም። እኔ ጋር ችግር ጥያቄን መልሰውና ተሳችም ሰው እየሰማ ነው። ቀጥል። ወደ ሌላ ጥያቄ። ውርደታችሁ ነው የሚመጣው። ክርስቲያኖች በጣም ውርደታችሁ ነው። እኩል ናቸው ብለህ ታምናለህ? ሙስሊም ሴቶች ከወንዶች ጋር እኩል ናቸው? እኩል ማለት ምን ማለት ነው? እሱን ዲፋይን አድርገው መጀመሪያ። ኢኩዊቲ ነው ኢኳሊቲ ነው የምታወራው? ኢኳሊቲ። አዎ ኢኳልማ አይደለም ኢኩዊቲ ናቸው። እና ምንድን ነው ስለዚህ ሀሳብ? አዎ ስለዚህ ላስረዳ። ኢኳሊቲ እና ኢኩዊቲ ምን ማለት እንደሆነ ላስረዳ። ኢኳሊቲ ብሎ ማለት ምን ማለት ነው? ለምሳሌ የ2 ዓመት ህፃንና አንተን ምን አረጋቸዋለሁ? ሩጫ አስቀዳድማቸዋለሁ። ሩጫ ሳስቀዳድማችሁ ኢኳል ናቸው። ሰው እኩል ነው። እኩል ስለሆኑ ምን ላርጋቸው? ከአንድ አስነሳቸውና ለምሳሌ ከዚህ ጋር ተነስተው ወደዛ መሮጥ አለባቸው ላሉ ይሄ ኢኳሊቲ ይባላል። ሴትና ወንድ ኢኳል ነው ወይ ከተባለ አይደለም። ወንድ ሌላ ነው፣ ሴት ሌላ ነው። እኔ ጠየቁት በስፒሪቹዋል ሚኒንግ ነው። ቆይ አንዴ ኢኩዊቲ ነው ወይ ግን ከተባለ አዎ ኢኩዊቲ ማለት ፍትሃዊ ነው። ለምሳሌ ሴት ልጅ ተመልክተህ ከሆነ ሴትና ወንድ እኩል ነው። ስለዚህ ሴት ልጅ ወጥታ ሰርታ ለፍታ እንትን ማለት አለባት፣ ጦር መዋጋት አለባት፣ እንደዚህ ስራ መስራት አለባት። ደግሞ አንዴ ሴቷ ትወልዳለች፣ አንዴ ደግሞ ወንዱ መውለድ አለበት ነው ወይ? እንደዚህ የሚባል ነገር የለም። ፍትሃዊነት ነው ይሄ። የሴቶች ነው እንደዚህ እንደዚህ። ታዲያ ለምንድን ነው ለአንድ ወንድ 4 ሴት የተፈቀደ? ቆይ አንዴ ቆይ ወደዛ እንቀጥላለን። አሁን ይሄ እንደዚህ ተብሎ ይከፋፈላል ማለት ነው። እሺ ወገናችን ምን ጥያቄ ጠይቀን፣ እንዴት ነው እኩል ከሆኑ እንዴት ለአንዱ 4 ሴት ተፈቀዳል? እሺ ለአንድ ሴት 4 ወንድ መፈቀድ አለበት ነው ያንተ እንትን አይምሮ እንደዛ ነው እንትን የሚልህ? ኖ እኔ የማምነው ለአንድ ወንድ 1 ሴት እኩል ስለሆኑ ለአንድ ወንድ 1 ሴት፣ እሱም በፍላጎቷ። ማን ያለው? እኔ የማምነው እንደዛ ነው። ለምን እግዚአብሔር ራሱ እኮ 2 ሚስቶች ነው ነበሩኝ ብሎ የተናገረው ሕዝቅኤል ነው። አሁን ከጥያቄ መመለስ ትችላለህ? አስገቡኝ። ቢትያለኝ ቆይ አይ ለአንድ ወንድ 1 ሴት ነው ካልክ እግዚአብሔር ራሱ አምላክ እግዚአብሔር ሕዝቅኤል ምዕራፍ 23 ላይ ለእኔ 2 ሚስቶች ነበሩኝ ብሎ ነው የተናገረው። 2 ሚስት አይታል። እሱ ራሱ አንድ አላለም፣ 2 ነው ያለው። ምን ትላለህ? አንደኛ ደረጃ በኦርቶዶክስ እምነት አንድ ሰው ስላደረገው እኛ እናደርገውም። እኛ እግዚአብሔር እያልኩ እኮ ነው እንዴ አምላክ እግዚአብሔር እያልኩ እኮ ነው። ማስረጃ ልስጣ። ትልቁ ላይ አርጉኛል እንዴ
አንድ ሰው ስላላደረገው እግዚአብሔር ነው ያልኩት። ሀቢቢ ምን ሆነ ነው? እግዚአብሔር አላገባም ወንድሜ። ቆይ ትልቁ ላይ አድርጉኝ። አፍወን እሺ፣ ይሄ ጉንፋን አለቃለኝ ወላሂ። አላሁ ሙስተዓን ያ አላህ። ይሰማል? ቻለ አይደለ? ተመለሻለሁ። አዎ ይሰማል። እሺ ትንቢተ ሕዝቅኤል ምዕራፍ 23ን ክፈት አንተም እንድታየው ማለት ነው። አለ ይሰማል? አረ ይሰማል። ማን ነው የሚከፍተው? እኔ ነኝ የምከፍተው። አይ እንድታየው ብዬ ነው። አንተ ነው ያመጣው ስህተት ነው ምናምን እንዳትለኝ። እንድታየው ብዬ ችግር የለውም። አንተ ባጭሩ ከመለስክልኝ እኔ ወደዚህ አንተ የማታምንበት ከሆነ አይ እንደዚህኛ ስህተት ነው ወይም ስህተት ከሆነ ንግግሩ እኮ ምን አልኩ መሰለህ? ቆይ ምን አልኩ መሰለህ? አንተ ምን አልከኝ? አይ አምላክ እግዚአብሔር አንድ ወንድ ለአንድ ሴት ነው ያለው ስትለኝ ኖ ራሱ እግዚአብሔር ሲያገባ ራሱ እግዚአብሔር ሁለት ሴት ነው ያገባው ብዬ አስቀመጥኩልህ። እግዚአብሔር እኮ አላገባም። አዳምና ሔዋን ሲፈጠሩ ታዲያ ለምንድን ነው አዳም አንድ ሴት የፈጠረለት? ቆይ ወደዛ እንመጣለን። እሺ ወደዛ እንመጣለን። ሕዝቅኤል ምዕራፍ 23 የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ የአንዲት እናት ልጆች የሆኑ ሁለት ሴቶች ነበሩ፣ በግብፅ አመነዘሩ፣ በኮረድናታቸውም አመነዘሩ፣ በዚያም ምናምን እንደዚህ ሆኑ፣ እንደዚህ ምናምን አደረጉ ይላል። ከዛ ስማቸውም የታላቂቱ ኦሆላ የእህትየዋም ኦሆሊባ ነበረ። ለእኔ መሆኑ ወንድና ሴት ልጆችን ወለዱ ብሎ ነው የሚያስቀምጠው። ለእኔ መሆኑ የሚለውን በሌሎች እትሞች ብትመለከተው አገባኋቸው ብሎ ነው የሚያስቀምጠው። ሁለት ሴት ያው ኦሆላና ኦሆሊባ ተብሎ የሚጠሩ ማለት ነው። እሺ ምን ትላለህ? እኔ አሁን የምታነበው ነገር እኔ አላነበብኩትም። እኔ አንደኛ ደረጃ እኔ መምህር አይደለሁም። እኔ ጥያቄ ማወቅ የምፈልገውን ጥያቄ ነበር ለመጠየቅ እኮ። ስለዚህ መምህር ካልሆንክ ምንድን ነው የምታደርገው? ሁለት አይነት ነገር አለ እኛ ቤት ስትመጣ ማለት ነው። አንደኛ ተሟጋችና ሞጋች ከሆነ ከመጣ አሁን ባየኸው መንገድ እናስተናግድሃለን፣ አትፈናፈንም ማለት ነው። ሁለተኛው ግን ምንድነው? ልክ አሁን ጥሩ መጣ፣ እኔ መምህር አይደለሁም ማለት። ስለዚህ መምህር ያልሆነ አካል ቀለል ያለ ጥያቄ ጠይቆ ወደ ሌላ ክርክር አይሄድም ማለት ነው። ይሄ ተራ የሆነ ብሽሽቅ ክርክር ውስጥ አይደለም። እኔ ቀለል ያለ ጥያቄ ነበር የጠየኩት። አዎ ስንመጣ ወደ አንተ ጥያቄ ስንመጣ አንድ ወንድ ለአንድ ሴት የሚል ባይብል ላይ አታገኝም። እግዚአብሔር ራሱ ለዳዊት ብዙ ሚስቶችን ሰጠው። አዳም ሲፈጠር እኮ ሔዋን ነበረችለት። በጣም ስለዚህ የአዳምና የሔዋን ታሪክ ለአንተ ተፈጻሚ ይሆናል ያ ህግ? አዎ ይሆናል። ኦኬ የአዳም ልጅ እህቱን አግብቷል አይደል? የሚሆነው ግን አንድ ለአንድ የሚለው አስተምሮት ነው እኔ ጋር ተፈጻሚ የሆነው። የአዳም ልጅ እህቱን አግብቷል አይደል? ሁለተኛ ጥያቄ ልጠይቅ እና መጨረሻ የአዳም ልጅ እህቱን አግብቷል አላገባም? አንተ ይሄን መከራከር አይደለም ከወንድሜ፣ እኔ ጥያቄ ለመጠየቅ ነው የገባሁት። እና መልስ የምትመልስ ከሆነ ለዚህ አንመችም። የአዳም ልጅ እህቱን አግብቷል ወይስ አላገባም? አግብቷል ወይ አላገባም? በል ለአንድ ሰው 7 ሴት መስጠት አሁን ፌር ነው ብለህ ታስባለህ? ምን ሊያደርጋቸው 7 ሴት? ችግር የለውም። እግዚአብሔር ለሰለሞን መሐመድ 11 ሴቶች በአንድ ሌሊት ተገናኝተዋል አልተገናኙም? እቺ ነገር እስኪመልስልኝ በቃ እሺ። ቢት ይቀጥል። ኢቭን ዲዘርቭ ለማውራት ራሱ አንዳንዴ ቢት ያለ ቢቲ ሄሎ፣ ይሰማል? አዎ ትሰማለህ። ቅድም ጠይቀህ ነበረ ጥያቄ። ፍጥረትን የፈጠረ ካላ ውጭ ሌላ አለ? ፍጥረት ለሁለት ይከፈላል በእስልምና። በመጀመሪያ ደረጃ አንደኛው ኢጃድ ተብሎ ይጠራል። ኢጃድ ብሎ ማለት ነው ማስገኘት፣ ካለመኖር ወደ መኖር ማምጣት ማለት ነው። ሁለተኛው ደግሞ ምንድነው? ልክ አብርሃምን ተመልክተህ ከሆነ አምላክ ለአብርሃም ምን ብሎት ነበረ? ወፎችን ሰብስብና እነዚያን ወፎች ግደላቸው፣ ከዛ በኋላ ደግሞ ስጠራቸው ወደ አንተ ይመጣሉ ብሎ አስቀምጦለታል። ያ ማለት አብርሃም ፈጣሪ ነው ማለት አይደለም። ሁለት አይነት መፍጠር ነው ያለው። አንደኛው መፍጠር ዑለማዎች ምንን ያካቱበታል? ለምሳሌ የፈጠራ ውጤት ሲባል ሰምተህ ታውቃለህ አይደለ? ቢቲ ያው ጥያቄ ልጠይቅና በዛው አንድ ላይ አድርገህ ትመልሰዋለህ።
አይደለም እዚህ ጋር ስለሚመታ ነው። የፈጠራ ውጤት ተብሎ የሚጠራ ነገር አለ። ለምሳሌ አይ እኔ ጥያቄ ልጨርስና አንተ ኮንክሉድ ታደርገዋለህ። እሺ አይ ዞሮ ዞሮ ወደዚህ ስለምትመጣ እንድታቀው ገብቶኛል። እና ለምሳሌ ሱራ 22:73 ላይ ከአላህ ውጭ ማንም ዝንብ እንኳን አይፈጥርም ይላል። እሱ ኢጃር ነው። እቺን ያዝልኝ። ዝንብም እንኳን ከአላህ ውጭ ማንም አይፈጥርም ብሎ ስትረስ ያደርጋል። ማስገኘት ነው። እሱ ከማስገኘት አንጻር ከአላህ በቀር ማንም የሚያስገኝ የለም። መጨረሻ ላይ ታብራራልኝ። ማንም ነው እኮ የሚለው ማንም እንኳን አይፈጥርም ይላል። አዎ አይፈጥርም። ትክክል። አዎ ሱና ኢብን ማጃህ ላይ ደግሞ 7:69 ላይ ግመልን የፈጠረ አጋንንት ነው ይላል። አይልም ይላል። አንብበው። ሱናን ኢብን ማጃህ 7:69 ላይ ማለት ነው። እሺ ቆይ ተወዚው ጋር ልክፈትልህ። እኔ እኮ ወላሂ እሺ ሰምታችኋል። አንዴ ከታች ጻፉልኝ። ግመል ና ወደዚህ ተመለስ፣ ወደዚህ ተመለስ። ከይቅርታ ጋር ቢቲ ወደዚህ ተመለስ። ኦኬ ሱነን ኢብራሂም ያለው ኢብን ማጃህን ተዋቸው፣ ችግር የለውም። እንደዚህ አትያዙባቸው። ቢቲ ወደዚህ ተመለስ ከይቅርታ ጋር። ውይ በቃ እንደዚህ እንትን አትበሉት። ግመል ተፈጠረ እንደዛ የሚል አንድም ሐዲስ የለም። የሁሉ ነገር ፈጣሪ አላህ Subhanahu Wa Ta'ala ነው። ማንኛውም ነገር የፈጠረው አላህ Subhanahu Wa Ta'ala ነው። ቁርአኑ ላይ ራሱ ብትሄድ ዝንብን ራሱ የፈጠረው አላህ ነው ብሎ ካስቀመጠ በኋላ በምን አይነት አእምሮና በምን አይነት ስሌት ነው ግመልን ግን ሌላ አካል ነው የፈጠረው ብሎ የሚናገረው? አላህ እኮ እዛ ጋር ዝንብን የጠቀሰው ለምንድን ነው? ለየኽልቁ ዙባበን ብሎ ያስቀመጠው። ዝንብ ብሎ ማለት በጣም ትንሽ ፍጥረት ስለሆነች ነው። ያቺን ትንሽ ፍጥረት ራሱ ቢሆን አላህን የፈጠራት እያለ ነው። ግመል ማን የፈጠረው ከተባለ አላህ ነው። ያስገኘ ዓለም ላይ ያለን ነገር ሙሉ ያስገኘው አላህ ነው። ላ ኻሊቀ ገይሩላህ፣ ከአላህ በቀር ማንም ፈጣሪ የለም፣ ሙጂድ የለም፣ አስገኘ የለም። እና ከዛ አንጻር ነው። እሺ ብሩክ ሰላም ብያለሁ። ፈጣሪ የለም፣ ሙጂድ የለም። ቤተሰብ ሰላም። አቡበክር ሰላም። ዮሐንስዬ አሁን ስለገባህ ብሩክ ይቀጥልና ትቀጥላለህ። አይሻልም? እሺ ጥያቄ ካለ ብሩክ መቀጠል ይችላል። እንትን ሰላም አለይኩም። እንደዛ እኮ ነው ዮሐንስ። ዮሐንስ ጥያቄ ካለ መቀጠል ትችላለህ። እኔ እንኳን ተናንተ መጽሐፍ ቅዱስም ሳይሆን አለ አይደለ ነቢያት እንዴት ነው ታምናላችሁ አታምኑ? በነቢያት አሁን ገና መቅኔ ያለው ጥያቄ ነው የጠየቀኝ። አሁን ስጋ ምናምን ሁሉ የተሟላ ጥያቄ ማለት ነው። በጣም ወሳኝ ጥያቄ ነው። በጣም ምርጥ ጥያቄ። እናንተ ሙስሊሞች በነቢያት ታምናላችሁ ወይ? በጣም ነው የምናምነው። በጣም ማለት ነው። ከማመንም አልፈን የነቢያቱን መሰረታዊ አስተምህሮ አላህ Subhanahu Wa Ta'ala በቁርአን ላይ ይዘግቦልናል። እያንዳንዱ መሰረታዊ አስተምህሯቸው ማለት ነው። እና መሰረታዊ አስተምህሯታቸውን ሲያስቀምጥ አላህ ሱረቱል አዕራፍ ምዕራፍ 6 አንቀጽ 59 ላይ ወገኖቼ ሆይ አላህን ተገዙ ከእርሱ ሌላ ምንም አምላክ የላችሁም ብሎ ነብዩላህ ኑህ ሰብኳል ብሎ አላህ ያስቀምጥልናል። በተመሳሳይ ሱረቱል አዕራፍ ምዕራፍ አንቀጽ 65 ላይ ስለ ነብዩ ሁድ ሲናገር ምን አለ? ወገኖቼ ሆይ አላህን ተገዙ ከእርሱ ሌላ ምንም አምላክ የላችሁም ብሎ ነው ያስቀምጠው። በተመሳሳይ ደረጃ ሱረቱል አዕራፍ አንቀጽ 73 ላይ ወገኖቼ ሆይ አላህን ተገዙ ከእርሱ ሌላ ምንም አምላክ የለም ብሎ አስቀምጧል ይላል። ነብዩ ሳሊህ ተብሎ የሚጠሩ ነብይ ማለት ነው። በተመሳሳይ ሹዐይብ ተብሎ የሚጠሩ ነብይ ሱረቱል አዕራፍ አንቀጽ 85 ላይ ወገኖቼ ሆይ አላህን ተገዙ ከእርሱ ሌላ ምንም አምላክ የላችሁም ብሎ አስቀምጧል ነው የሚያስቀምጠል። በተመሳሳይ ደረጃ ሱረቱ አሊ ኢምራን ምዕራፍ 3 አንቀጽ 51 ላይ አላህ ጌታዬና ጌታችሁ ነው ስለዚህም ተገዙት ይህ ቀጥተኛው መንገድ ነውና ብሎ አስቀምጧል ብሎ ያስቀምጥልናል። ማን? መሲሁ ኢየሱስ ክርስቶስ ማለት ነው። እኛ ሙስሊሞች አርካንም ብለን የምንጠራቸው ነገራቶች አሉ፣ ወይም ማዕዘናት መሰረታዊ ብለን የምንጠራቸው ነገራቶች ማለት ነው። አንደኛ የእስልምና ማዕዘን ብለን የምንጠራው ነው። ሁለተኛ ደግሞ የእምነት ማዕዘን ብለን የምንጠራው ነው። ከእምነት ማዕዘን ውስጥ አንድ ሙስሊም ለመባል በነቢያቶች ማመን ይገባዋል። በነቢያት ካላመነ የለም በቃ ዋጋ የለውም። ሱረቱ ዙኽሩፍ አንቀጽ 45 ላይ ከአንተ በፊት የላክናቸውንም መልእክተኞችንም ጠይቅ ከአራህማን ሌላ የሚመለክ አማልክትን አድርገናልን ይላል። እያንዳንዱ ነቢይ አላህን Subhanahu Wa Ta'ala ሲሰብክ ነበረ ብለን እናስቀምጣለን። ስለዚህ ነቢያቶች እኛ እናምናለን፣ ማመንም በእነሱ ይገባናል። አላህን የላካቸው ብለን እናምናለን። ኢተሳሳች ናቸው በሚያስተምሩት ነገር ብለንም እናምናለን ማለት ነው። ቀጥል ዮሐንስዬ።
እሺ አሁን ለምሳሌ አንተ ያልከው እንደምትለው ነው። እሺ አሁን ስንት ነው ታሉ ብሎ በእናንተ ቁርአን ላይ እኔ እንኳን ወደ እናንተ ቁርአን ገብቻ ነው ቢማላቅም። እሺ ምን ስንት ነቢያቶች ነው ያሉ በእናንተ? አዎ የነቢያት ቁጥርን አስመልክቶ ስንት ነቢያቶች ነው ያሉ አሁን ቁርአን ላይ ተመዝግበው ያሉት በታሪክ? እሺ የነቢያት ቁጥርን አስመልክቶ እንዲህ ነው ብለን የምንናገረው ነገር የለም በመሰረቱ ማለት ነው። ለምንድን ነው እንደዛ ማይሆነው? አላህ ሱብሓነሁ ወተዓላ በጣም ብዙ ነቢያትን ልኳል። ለእያንዳንዱ ቦታ፣ ለእያንዳንዱ ኡማ፣ ለእያንዳንዱ ማህበረሰብ ነቢያትን ልከናል ብሎ አላህ አስቀምጧል። ከነዛ መካከል ኡሉል አዝም ተብለው ወይም ደግሞ የታላቅ ሰብር ባለቤት የታላቅ ትዕግስት ባለቤት ተብለው የሚጠሩ 5 ነቢያት አሉ። ከዛ ውጪ ደግሞ ሜጀር ብለን የምንጠራቸው በቁርአንና በሐዲስ ደግሞ የተጠቀሱ ኦልሞስት ወደ 30 ከ29 ወደ 30 ምናምን አካባቢ ደግሞ የሚጠጉ ነቢያት ጨምራሉ ማለት ነው። እነ ዳንኤልን ሌሎችንን ስንጨምር ማለት ነው። እና ከዛ ደግሞ በጣም በሺዎች የሚቆጠሩ ነቢያቶች እንዳሉ እናምናለን። ጥሩሽ አሁን ለምሳሌ እናንተ አሁን ብዙ ጊዜ ስታወሩም ወይም ሁሉን ነገር አሁን በቃ ትራስ አድርጋችሁ የምትንቀሳቀሱ በማን ነው? በነብዩ መሐመድ ነው። እነዛኞችን ማታካትቱ ለምንድን ነው? የኔ ጥያቄ አሁን ለምን እንደሆነ ላስረዳ። ዮሐንስዬ በጣም የሚገርምህ ማለት ነው ቁርአን ላይ አንድ ሰው ቁርአንን ከፍቶ ቢመለከት ወይም ቁርአንን ቢያነብ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሊሚትድ የሆነ ነገር ነው የሚያገኘው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዴት እንዳገቡ፣ ማንን እንዳገቡ፣ ስንት ልጆች እንደነበሯቸው፣ እንዴት እንደወለዱ፣ መች እንደወለዱ፣ የት እንደኖሩ የመሳሰለውን ገለጻ አላህ ሱብሓነሁ ወተዓላ ቁርአን ላይ ያስቀምጥልን። ተመልክታችሁ ከሆነ እንደውም ቁርአን ላይ አላህ ሱብሓነሁ ወተዓላ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስም ከ4 ጊዜ በላይ ራሱ አላስቀመጠው እና ይሄ የሆነበት ምክንያት ምንድን ነው ሲባል ቁርአን የመጣበት ዋና ዓላማ አንድ አምላክን ሊሰብክ ነው፣ ሌላ ነገር አይደለም። አንድ አምላክና ወደ አላህ ነው፣ ወደ ግለሰብ አይደለም የሚጠራው። የግለሰብን ታሪክ አይደለም አላህ ነው የሚለው፣ አንድ አምላክ ብሎ ነው የሚያስቀምጠው። እና በዛ አንድ አምላክ መጥራት ውስጥ ቁርአን ቆይ አስጨርሰኝ። በዛ አንድ አምላክ መጥራት ውስጥ ቁርአን ስለ ነብዩ ሙሳ፣ ስለ ነብዩ ኢብራሂም፣ ስለ ነብዩ ኢስማኤል፣ ስለ ነብዩ ኢስሐቅ፣ ስለ ነብዩ ሱለይማን፣ ስለ ነብዩ ዳውድ፣ ስለመሳሰሉ ነቢያቶች ኢየሱስ ክርስቶስን ጨምሮ ታሪካቸውን በሰፊው ዘግቦልናል። እኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብቻ አንልም። ነብዩ ራሳቸው ምንድነው ያሉት? እኔና ነቢያቶች ወንድማማቶች ነን፣ ከኛ መካከል አትለዩ ብለው ነው ያስቀመጡት። አንለይም ላኑፈርቁ በይነ አሐድ ሚን ሩሱሊ፣ አንለይም በነቢያት መካከል ማለት ነው። ነገር ግን ተመልክተህ ከሆነ እያንዳንዱ ነቢያት የተላኩት ለማን ነው? ለማህበረሰባቸው ነው፣ እዛው ዘንድ ላሉ አካላቶች ነው። ኢየሱስ ክርስቶስ ለእስራኤል ነው የተላከው፣ ሙሴም በተመሳሳይ ደረጃ እና አብርሃምን ሌሎችንም ተመልክተህ ከሆነ ማለት ነው። አላህ ግን ምን አደረገ? አንድ መልእክተኛን ላከ። ማን የሚባል መልእክተኛን? ሙሐመድ ሰለላሁ ዐለይሂ ወሰለም የሚባል መልእክተኛን ማለት ነው፣ ለዓለማት ብርሃን ይሁን ዘንድ። ከዛ ምን አለው? ኢና አርሰልናከ ሻሂደን ወሙበሽረን ወነዚራ፣ አንተን አስጠንቃቂ መስካሪ አድርገን ልከናል። ለማን? ረሕመተን ሊልዓለሚን፣ ለዓለማት እዝነት አድርገን የላክን ብሎ ነው ያስቀምጠው። በተመሳሳይ ሱረቱል ፉርቃን ላይ ተባረከ ለዚ ነዘለ አልፉርቃነ ዐላ ዐብዲህ ሊየኩነ ሊልዓለሚን ነዚራ፣ ለዓለማት አስጠንቃቂ ይሆን ዘንድ ፉርቃንን ወይም ለየሆነ መጽሐፍን የላከለትን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እሳቸውን ጠቀሰ፣ ለዓለማት እዝነት የሆኑ ዘንድ ማለት ነው። ስለዚህ ለኛ የተላኩልን ነብይ እሳቸው ናቸው። ህይወት ታሪካቸውን በትክክል የምናገኘው እሳቸውን ነው። ስለዚህ ከእሳቸው ጋር የተለየ ቅሩኝት አለን ወይ? አዎ አለን። ከሌሎች ነቢያቶች ጋርም በተመሳሳይ ደረጃ ግን እናምንባቸዋለን መላካቸውን። የእነሱን ህግ እኛ እንመራለን ማለት አይደለም። ለምሳሌ ከዛሬ ከ2000 ዓመት በፊት ኢየሱስ ክርስቶስ እስራኤል ምድር ላይ ይዞት የመጣውን ህግ እኛ እንመራው ቢባል ራሱ ለህይወታችን አመቺ ሆኖ አናገኘውም። ምክንያቱም ያ በጊዜው ለነበሩ ግለሰቡ በጊዜው በነበረው ጂኦግራፊክ ኤሪያ የተገደበ ነበረ። ቁርአንስ ሞክረው የትም ሀገር ብትሆን አማዞን ላይ ብትሆን ለአንተ ምሪት ይመቻል፣ የነብዩ ሱና ማለት ነው። የሚገርመው ነገር እሱ ነው። ተአምሩም ትልቁ ነገር እሱ ነው። ስለዚህ ከዛ አንፃር ነው ነብዩ ቢባል በሰማ ከዛ አንፃር ነው ዮሐንስ። እኔ እኮ ግራ ግብት ነው የሚለኝ አሁን ወደ እናንተ ስንመጣ አለ አይደለ የሆነ እንጃ ብቻ የምታወሩት ነገር ትክክል እየመሰለኝ አይደለም። እኔ ገብቷል። አሁን እናንተ ነቢያትን እንኳን ለመከተል ብትፈልጉ ግዴታ መሐመድ ማስቀደም አለባችሁ ማለት ነው። መሐመድ ደግሞ ተስንት ሺህ ነቢያት መካከል በኋላ ነው የመጡ ነቢያት ናቸው እኔ ስሰማ ወይም እናንተ ስታስተምሩ እንደዚህ ነው የምትሉት አይደለ? ስለዚህ አሁን እነሱ መጨረሻ ላይ የመጡት ማንን ለማስተማር ነው? ወይስ የእሳቸውን ህግ እንዴት ፈጣሪ ተከተሉ ብሎ
ሊያስተምራችሁ ይችላል ነው የምለው። ገብቶሃል አይደል? አሁን በነቢያት አሁን ታላላቆች ነቢያት አሁን ከሌ እንደዚህ ይመጣል ምናምን ብለው ነቢያት ተናግረውላቸዋል። ነብዩ መሐመድ ተናግረውላቸዋል። ግን ወደዛ ከመምጣታችን በፊት ማለት ነው ዮሐንስዬ ባይዘው ያልተነገረላቸው ነቢያቶች እኮ አሉ። እንደ ክርስትናም ብንሄድ ማለት ነው። ለምሳሌ ሙሴ ትልቅ ነብይ ነው አይደል? ሙሴ ለምን አልተነገረለትም? እስቲ ማስረጃ ስጠኝ። ለሙሴ የተነገረለት ትንቢት ካለ እስቲ ማስረጃ ስጠኝ። ለሙሴ የተነገረለት ትንቢት እንደይመጣ ምናምን የተነገረለት ትንቢት ካለ ማስረጃ ስጠኝ። ሙሴ እኮ መጀመሪያም እኮ እስራኤላውያን በድለው ወደ ግብጽ የወረዱት ለምን ይመስላል? ነው እሱ ሳይሆን ግብጽ ባርነት ወደ እስራኤል ወደ ከናን ምድር የተመለሱትስ ለምን ይመስላል? መጀመሪያ እኮ ህግ ነገሮችን ሁሉ ታቦትን በለው ህግጋትን የደነገገ እኮ ሙሴ ነው አይደለም? ዮሐንስ ቆይ እንደዛ አይደለም የጠየቅኩህ ጥያቄ። አው ነብዩ መሐመድ ተነግሮላቸዋል ወይ አልከኝ። እኔ መነገራቸውን አመጣልሃለሁ። ነገር ግን ሙሴ ራሱስ ቢሆን ተነግሮለታል ወይ አልኩ። አዎ አልከኝ። ማስረጃ የቱ ጋር ነው ሙሴ እንደይመጣ ትንቢት የተነገረለት? የቱ ጋር ነው? ጥቅስ ስጠኝ። እንዲመጣ ትንቢት የተነገረ አዎ የለም ማለት ነው። እኔ ደግሞ ለነብዩ ትንቢት እንደተነገረ ማስረጃ ልስጠኝ። ሙሴ እኮ ቆይ ላስረዳ። ሙሴ ብሎ ማለት አምላክ የወደደው በጣም ትልቅ የሚባል ሰው ነው። ህግን ይዞ የመጣ ነው። የሱ አምላክ ያመጣውን ህግ ራሱ ከአክብሮት አንጻር ለሱ የሙሴ ህግ ተብሎ የተጠራለት ነው። ኦሪት ብለን የምናነሳው ነገር ማለት ነው። እና እዛ ህግ ላይ ተመልክተህ ከሆነ ሙሴ ምን ብሎ ነው ያስቀመጠው? ከልክ የመጨረሻው ራእይ ላይ ቆይ አድምጠኝ። የመጨረሻው በቃ ሊሞት አካባቢ እንትን ያደርጋል፣ ወስያ ወይም ንዛዜ ይናገራል። እና ያ ኑዛዜ ላይ ምን ብሎ ነው የሚያስቀምጠው? ዘዳግም ምዕራፍ 18 ቁጥር 18 ላይ ተመልክተህ ከሆነ እንዲህ ይላቸዋል ማለት ነው። እግዚአብሔር ነው ይህንን ንግግር የሚናገረው። ከወንድሞቻቸው መካከል እንዳንተ ያለ ነብይ ያስነሳላቸዋል፣ ቃሌንም በአፉ አደርጋለሁ፣ ያዘዝሁትንም ቃል ሁሉ ይነግራቸዋል። በስሜም የሚናገረው ቃል የማይሰማ ሰው እኔ በቀልለታለሁ። ነገር ግን ይናገር ዘንድ ያላዘዝኩትን በስሜ በድፍረት የሚናገር ወይም በሌላ አማልክት ስም የሚናገር ነብይ እርሱ ይገደል ብሎ ያስቀምጣል አምላክ ማለት ነው። እና አምላክ እዚህ ጋር ተመልክተህ ከሆነ እስራኤልም ምን እያላቸው ነው? እናንተ እስራኤሎች ወይ ከወንድሞቻችሁ መካከል እንዳንተ እንደ ሙሴ ያለ ነብይ ያስነሳላችኋል። እንደ ሙሴ ያለ ነብይ ከእስራኤል ወንድሞች መካከል ተነስቷል። እስራኤላዊ አይደለም። ምክንያቱም የእስራኤል ወንድም ነው የተባለው። የዮሐንስ ወንድም ዮሐንስ አይደለም። የአወከር ወንድም አወከር አይደለም። የአወከር ወንድም አብደላ ሊሆን ይችላል፣ ሌላ አካል ሊሆን ይችላል። የዮሐንስ ወንድምም አበበ ሊሆን ይችላል፣ አበበሽ ምናምን እንደዚህ ሊሆን ይችላል። ስለዚህ እስራኤል ምን አላቸው? ከወንድሞቻቸው መካከል አለ፣ ከእናንተ ወንድሞች መካከል። የእስራኤል ወንድሞች ብለን የምናነሳቸው ማን ናቸው? ኤዶማውያን ናቸው ወይ ኢሳውያን ናቸው ወይ ደግሞ እስማኤላውያን ናቸው በመሰረቱ ማለት ነው። ሁሉም አረብ ጎሳ ብለን የምንጠራቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጡበት ጎሳ ብሎ ማለት ነው፣ ወይም እንትን ነው ነገድ ብሎ ማለት ነው። እና ይህንን ራሱ ሲያረጋግጥልን እዚሁ ዘዳግም ምዕራፍ 34 ቁጥር 5 እስከ 10 ጀምሮም ስትመለከተው ስለ ሙሴ ከተናገረ በኋላ ምን ይላል? ከዛ ጊዜ ወዲህ በእስራኤል ላይ እንደ ሙሴ ያለ ነብይ አልተነሳም ብሎ ያስቀምጣል። በእስራኤል ላይ እንደ ሙሴ ያለ ነብይ ተነስቶ አያውቅም። በአንዳንድ ትርጓሜዎች ምን ብሎ ነው የሚያስቀምጡት? ኔቨር ብሎ ነው የሚያስቀምጠው። አይነሳምም። ዊል ራይዝ ብሎ ነው የሚያስቀምጠው። ወደፊት ፊውቸር ቴንስ ይህ ባይብል ተርጓሜ ላይ ማለት ነው። ወደፊትም አይመጣም ብሎ ነው የሚያስቀምጠው። ስለዚህ ያ ነብይ ከእስራኤል ካልሆነ ከእስራኤል ውጭ የመጣው ነብይ ማን ነው ነው ጥያቄያችን። የሚገርምህ ያ ነብይ ኢየሱስ ክርስቶስ በሕይወት ዘመን እስካለ ድረስ የሚጠበቅ መሲህ ነበረ፣ ነብይ ነበረ። የዮሐንስ ወንጌል ላይ ይህንን ነብይ ታገኘዋለህ በግልጽ ተቀምጦ ማለት ነው። ዮሐንስ አፈወርቅ ይሄ ነብይ በዘዳግም ላይ የተጠቀሰው ነብይ ነው ብሎ ነው የሚያስቀምጠው። የዮሐንስ ወንጌል ምዕራፍ 1 ላይ ታገኘዋለህ ጥቅሱ ማለት ነው። ዮሐንስ ወንጌል ምዕራፍ 1 ከቁጥር 29 ጀምሮ ስትመለከት ምን ብሎ ያስቀምጣል? አጠቃላይ ታሪኩን ያስቀምጥና ከቁጥር 29 ጀምሮ ሰዎች ወደ እሱ ይመጣሉ። ከቁጥር 19 ጀምሮ አይሁዶች ወደ ዮሐንስ መጥምቁ ዮሐንስ ይመጡና አንተ ማነህ ብለው ይጠይቁት ዘንድ ከኢየሩሳሌም ካህናትና ሌዋውያንን በላኩ ጊዜ የዮሐንስ ምስክርነት ይሄ ነው። መሰከረም አልካደም። እኔ ክርስቶስ አይደለሁም ብሎ መሰከራል። ክርስቶስ ነህን ብለው ጠየቁት። አይደለሁም አለ። እኔ ክርስቶስ አይደለሁም አለ። 21 ላይ መጣ። አንኪያስ ማነህ አሉት። ክርስቶስ ካይደለ ኤልያስ ነህን አሉት። ኤልያስ ይነሳል ብሎ ያምኑ ነበር። ሁለተኛ ሳሙኤል ላይ ማለት ነው። ኤልያስ ነህን ብለው ሲጠይቁት አይደለሁም አለ። ከዛ ቀጠሉና ነብዩ ነህን አሉት። አር ዩ ዘ ፕሮፌት
ሆ ፕሮፌተስ ነው የሚለው ግሪከኛው። ያ ነቢይ ተጠባቂው ነቢይ ነህን አሉት። አይደለሁም ብሎ መሰከራል። አይደለሁም ብሎ መለሳል። እዚህ ጥቅስ ላይ በግልጽ እንደምታዩት ሶስት ኢንቲቲዎች፣ ሶስት ማንነቶች አሉ። አንደኛው መሲህ ተብሎ የተጠቀሰው ነው፣ ዘመሳያ ተብሎ የተጠቀሰው ነው። ማን? ኢየሱስ ክርስቶስ። ሁለተኛው ኤልያስ ነው። ሶስተኛው ደግሞ ነቢዩ ተብሎ የተጠራው ሆ ፕሮፌተስ ተብሎ የተጠራው ተጠባቂው ነቢይ ነው። ያ ነቢይ ማን ነው? አላህ ቁርአን ላይ ያስፈሮታል። ያ አዩሃ ነቢይ፣ አንተ ነቢይ ሆይ አላቸው። ነቢዩ ብሎ ነው አላህ ራሱ የጠራቸው ማለት ነው። በተመሳሳይ አላህ ምን አለ? ኢና አርሰልና ኢለይኩም ረሱለን ሻሂደን አለይኩም ከማ አርሰልና ኢላ ፊርዓውን ረሱል አለ። ወደ ፍርዓውን መልእክተኛን የላክነው አይነት መልእክተኛ እንደ እርሱ አይነት መልእክተኛ ወደ እናንተ ልከናል። እንደ ፍርዓውን አይነት መልእክተኛ ማን? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ሱብሃንአላህ። ስለዚህ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የተነገረ ትንቢት የለም ብሎ መሞገትም ሆነ መሟገት የሚያዋጣ ነገር አይደለም። ይሄ መጀመሪያው የምናነሳው ነገር ነው። ሁለተኛ ልጨምርልህ። እያዳመጥከኝ ነው ዮሐንስ? እያዳመጥኩ ነው። አዎ። ሁለተኛው ደግሞ ራሱ ዘፍጥረት ምዕራፍ 49 ላይ የምታገኘው ጥቅስ አለ። ዘፍጥረት ምዕራፍ 49 ከቁጥር 4 ጀምሮ ተመልከተው። ይሄን ጥቅስ ማለት ነው። በጣም የምትገርም ጥቅስ ናት። ከቁጥር 49 ከቁጥር አላይክ ከ9 ጀምሮ መመልከት እንችላለን። በጣም ምርጥ ጥቅስ ናት። እንዲህ ይላል፣ ይሁዳ ወንድሞችህን እንትና ነው ታሪኩ እንድትረዱት። ያዕቆብ ልጆቹን ይሰበስባል። ሁሉንም ልጆች ይሰበስብና ሊባርካቸው ነው። ዘፍጥረት ምዕራፍ 49 ቁጥር 1 ላይ ያዕቆብ ልጆቹን ጠርቶ እንዲህ አለ፣ በኋለኛው ዘመን የሚያገኛችሁን እነግራችኋለሁ፣ ተሰብሰበዋል። አስተውሉ። ወደፊት የሚሆነውን ነገር፣ በኋለኛው ዘመን ማለት ወደፊት የሚመጣውን ነገር ሊነግራቸው ነው ያዕቆብ። እናንተ ያዕቆብ ልጆች ተሰብሰቡ፣ ስሙ አባታችሁ እስራኤልን አድምጠዋል። ምን ሊላቸው ነው? ሮቤል አለ፣ አንተ በኩር ልጄ ነህ፣ ኃይሌ የጉብዝናዬም እንደዚህ ምናምን እያለ አስቀመጠ። ከዛ 8 ላይ መጣና ይሁዳ አለው፣ ወንድሞችህ አንተን ያመሰግኑሃል፣ እጅህም በጠላቶችህ ደንደስ ላይ ነው፣ የአባትህም ልጆች በፊትህ ይሰግዳሉ አለ። 9 ላይ መጣና ምን አለ? ይሁዳ የአንበሳ ደቦል ነው፣ ልጄ ሆይ ከአድንህ ወጣ፣ እንደ አንበሳም አሸመክ፣ እንደ ሴት አንበሳም አደባ ያስነሳው ዘንድ ማን ይችላል አለ። በትረ መንግስትም ከይሁዳ አይጠፋም አለ። የገዢነት ዘንግም ከእግሮች መካከል ገዢ የሆነው ሱብሃንአላህ ገዢ የሆነው እስኪመጣ ድረስ የአሕዛብ መታዘዝ ለእርሱ ይሆናል አለ። እና አንተ ጋር አለው ምን አለው? የመንግስትህ በትር አንተ ጋር ይቆያል አለ። እስከ መች ድረስ? ያ ገዢ የሆነው አካል እስኪመጣ ድረስ አለ። ያ ገዢ የሆነው አካል ግን ሲመጣ የአሕዛብ መታዘዝ ለእርሱ ይሆናል አለ። በጣም የሚገርም ነብይ ነው ያ ነብይ። ገዢ የሆነው እስኪመጣ ድረስ የአሕዛብ መታዘዝ ለእርሱ ይሆናል። ውርጫውንም በወይን ግንድ ያስራላል፣ የአህያይቱንም ግልገል በወይን አረግ፣ ልብሱንም በወይን ያጥባል፣ መጎናጸፊያውም በወይን ደም አለ። ይሄ የሚናገረው ያ ነቢይ በጣም ሙጃሂድ የሚጋደል ጦረኛ ነቢይ መሆኑን እየነገረን ነው ማለት ነው። አላህ ይህንን ኢንሲደንት በቁርአን ላይ ተናግሮናል። አላህ ሱብሓነሁ ወተዓላ ራሱ ሱረቱል አዕራፍ ላይ በቁርአን ላይ ተናግሯል። ሱረቱል አዕራፍ አንቀጽ 157 መመልከት ትችላላችሁ። ሱረቱል አዕራፍ አንቀጽ 117 ላይ አንዴ አማርኛውን በደንብ እንዳነብላችሁ ልክፈተው፣ እንደዚያ ይሻላል። 117 ኦኬ 17 ሳይሆን 157 መሰለኝ 157 ነው። እሺ 157 ላይ ምን ይላል መሰለ? እነዚያ ያንን በእነርሱ ዘንድ በተውራትና በእንጂል ተጽፎ የሚያገኙትን የማይጽፍና የማያነብ የሆነው መልእክተኛ የሚከተሉ ለሆኑት በእርግጥ ጽፍላቸዋለሁ። በርጎ ስራን ያዛቸዋል፣ ከክፉ ነገርም ይከለክላቸዋል፣ መልካም ነገሮችን ለእነርሱ ይፈቅድላቸዋል፣ መጥፎ ነገሮችንም በእነርሱ ላይ መጥፎ ነገርን እርም ያደርግላቸዋል፣ መልካም ነገርን ይፈቅድላቸዋል፣ ከእነርሱም ላይ ሸክማቸውን ያቃልላቸዋል አለ። እነዚህ አይሁዶች ሸክም ነበረባቸው፣ አምላክ የጣለባቸው ሸክም ነበር እና ያንን ሸክም ያቃልላቸዋል ብሎ ነው የሚያስቀምጠው። እና እዚህ ጋር ራሱ በሜታፎሪክ በሆነ አገላለጽ ዘፍጥረት ምዕራፍ 49 ቁጥር 11 ላይ ስለ ውርንጭላ እንደዚህ ምናምን ብሎ ሲናገር ምን ብሎ ነው እያስቀመጠ ያለው? ከእናንተ ላይ መጥፎ ነገርን ያቃልላቸዋል ብሎ እያስቀመጠላቸው ነው ማለት ነው። ከጥርሱ ወተት ይመነጫል፣ እንዲህ ይሆናል፣ እንደዚህ ያደርጋል እያለ ያስቀምጣል ማለት ነው። እነዚህ ሁለቱን ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የተጠቀሱ ግልጽ ትንቢቶች ለመሆናቸው በብዙ ማስረጃዎች ጠቅሰንም አጣቅሰንም ማሳየት እንችላለን ማለት ነው። እሺ መቀጠል ትችላለን። እኔ እንድነግርህ የፈለኩኝ አመሰግናለሁ። ሌላ አስገባና አዋራ። እሺ ጃለ እንዴ
እሺ እሺ እኔ አሁን መውጣት አለብኝና ጥራኝ ጃ መቀጠል ከቻልክ በጣም ትልቅ የሆነ ሀጃ አለኝ ነው። እሺ እስቲ ሁሱም ካለ ሁሱ አለ እንዴ? ሁሱም የለም ላ በጣም መሰለኝ የለም ሰላም ዋላችሁ። እንዴት ነህ? ሰላም ዋላችሁ አለን። እግዚአብሔር ይመስገን። እኔ አንድ ጥያቄ ነበረኝ። እሺ ጠይቅሽ። እሺ እንትን ነበረ አንድ ትንሽ ግርም ያደረገኝ ነገር ስለ ነብዩ መሐመድ ቁርአን ከመውረዱ በፊት አላህን ከሳቸው ውጭ ማን ነው የሚያውቀው? ነቢያቶች ግን ነብዩ መሐመድ ነው ስለ አላህ ቁርአን ወርዶለት የሚያውቀው። እሺ አንተ ምንድነው ሃይማኖትክ? እኔ አሁን የምጠይቀው እንትን ነው ነብዩ መሐመድ ውጭ አላህን ማን ያውቀዋል? እኮ ልነግርህ ነው። ምንድነው ሃይማኖትክ? ትንሽ ግር ስለሚያደርገኝ ነው ይሄን የጠየኩት። ጥያቄ ግን ልክ ላይሆን ይችላል። ቁርአን ከመውረዱ በፊት ስለ አላህ ማን ነው የሚያውቀው? ከነብዩ መሐመድ በፊት ማን ነው የሚያውቀው ስለ አላህ? ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወገናችን ፈጣሪን ማን ነው የሚያውቀው ነው የምትለው? ነቢያትን ሁሉም ያውቁታል። ነቢያቶች ያውቃሉ፣ አማኞች ያውቃሉ፣ ፍጥረታትን ሁሉ የእርሱ የበላይነት ይመሰክራሉ። ስለዚህ አላህ ከስሙ ጋር ነው ጥያቄ። ኦኬ ተመልሰሃል ጃብር፣ ቀጥል ጃብር። ዘክላ ድምፅህ ጠፍቶ ነበር። ምንድነው ሃይማኖትክ? እኔ የተናገርኩ ያለው ነብዩ መሐመድ ቁርአን ከወረደ በኋላ ነብዩ መሐመድ ነው እኮ ገባኝ። ልመልስልህ ነው። ምንድነው ሃይማኖትክ? እኔ ክርስቲያን ነኝ፣ ኦርቶዶክስ። ክርስትና ላይ ጥያቄ ስጠይቅ ከምንድን ነው የምትመልሰው? ክርስትና ላይ ስጠይቅ ስለ አምላክ ነው። አይ ክርስትና ላይ ስጠይቅ ከምንድን ነው የምትመልሰው? ስለ ዓለም መድኃኒት፣ ስለ እግዚአብሔር በሱ ስር ያሉ ከምን ላይ ነው የምትመልሰው? አልገባኝም።